ሰላም እንዴት ናችሁ? የቀለም ሌክቸር ቱቶሪያል ቤተሰቦች እኛ ዛሬ ቻፕተር 1 ፓርት 2 ይዘን መጥተናል። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ቪዲዮዎችን እንደውም ቫይራል እንዲወጣ ሼር በማድረግ እንዲታግሱን እንላለን። ቀጥታ ወደ ትምህርታችን ዛሬ የምንማረው ሁለት ፖይንቶች ናቸው። እነዚህም ኮምፓውንድ ኦር ኮምፕሌክስ ፕሮፖዚሽን እና ታውቶሎጂ ኤንድ ኮንትራዲክሽን ነው። ከዴፊኒሽኑ እንቀጥል። The proposition is formed by joining two or more prepositions by connectives is called compound statement or complex statement ይባላል ወይም ኮምፕሌክስ ፕሮፖዚሽን ይባላል። ሁለት ወይም ከዛም በላይ ያሉ ፕሮፖዚሽኖች በሎጂካል ኮኔክቲቭ which means በኤንድ በኦር በኢምፕሊኬሽን በባይ ኢምፕሊኬሽን እንዲሁም በኔጌሽን ምን ቢደራረጉ ጆይን ቢደራረጉ ምን እንላቸዋለን? ኮምፓውንድ ኦር ኮምፕሌክስ statement እንላለን። እሺ the possible truth value of proposition are obtained listed in a table is called a truth table ይባላል። አሁን ለምሳሌ እነዚህን ፕሮፖዚሽኖች አሁን ፒ የሚባል ራሱን የቻለ ፕሮፖዚሽን ነው። ኪው አር ቢኖርን የነዚህን ትሩዝ ቫልዩ በቴብል ሊስት ስናደርጋቸው ያ ቴብል ይባላል ትሩዝ ቴብል ይባላል። if q and p and q are proposition then there are four possible combination of truth value for ፒ and ኪው። ለምሳሌ ሁለት አይነት ፕሮፖዚሽን ቢኖረን ፒ እና ኪው ቢኖረን የነዚህ አራት አይነት ትሩዝ ቫልዩ ወይም ፖሲብል ኮምቢኔሽን ኦፍ ትሩዝ ቫልዩ ይኖረናል ማለት ነው። ለምሳሌ አሁን እነዚህ ትሩ ፎልስ ትሩ እና ፎልስ ኢፍ ሰርድ ፕሮፖዚሽን አር የሚባል እንደገና ቢጨመርብን ወይም ቢጨመር ኢዝ ኢንቮልቭድ ዜን አር ዋት ኤይት ፖሲብል ኮምቢኔሽን ይኖረናል። ትሩዝ ቫልዩ ኦፍ ፒ ኪው አር ኢን ጀነራል ምን ብለን ጀነራላይዝ ማድረግ እንችላለን? ኢንቮልቭ ኤን ፕሮፖዚሽን ፒ1 ፒ2 ፒኤን ኮንታይን ዋት ቱ ሬስት ኤን ብለን ጀነራል ተርም ማውጣት እንችላለን። ለምሳሌ አሁን ሁለት ፕሮፖዚሽን ቢኖረን ትሩዝ ቫልዩን ደግሞ ቱ ሬስት ኤን ብለን ልናገኘው እንችላለን። ለምሳሌ ሁለት ፕሮፖዚሽን ቢኖረን ትሩዝ ቫልዩ ስንት ይሆናል? ፖሲብል ኮምቢኔሽን ስንት ሊሆን ይችላል? ቱ ሬስት ቱ which is 4 3 በሚሆንበት ሰዓት ቱ ሬስት 3 which is 8 አይነት ፖሲብል ኮምቢኔሽን ሊኖረን ይችላል። ስለዚህ ትሩዝ ቫልዩን የምናገኝበት ወይ ቱ ሬስት ኤን ብለን እናገኛቸዋለን ማለት ነው። እሺ ኤግዛምፕል ሳፖዝ ኮምፓውንድ ፕሮፖዚሽን ኢዝ ሲምቦላይዝድ ባይ ለምሳሌ የዚህ ትሩዝ ቫልዩ ምንድን ነው የሚሆነው? አሁን ለምሳሌ ኮምፓውንድ ማለት ወይም ኮምፕሌክስ ማለት ሁለት ወይም ከዛም በላይ ያሉት ፕሮፖዚሽኖች በሎጂካል ኮኔክቲቭ ጆይን ቢደራረጉ የሚሰጠን ወይም የምንጠራው ምንድን ነው? ኮምፕሌክስ ወይም ኮምፓውንድ ፕሮፖዚሽን ብለናል። አሁን እዚህ ጋር ሁለት ወይም ከዛ በላይ ምንድን ነው? ሎጂካል ኮኔክቲቭ ነው። እንደገና ምንድን ነው? ፕሮፖዚሽኖች ናቸው ነው። ለምሳሌ አሁን እዚህ ጋር ፒ ኪው አር ኤስ ምንድን ናቸው? ፕሮፖዚሽን ናቸው። ኦር ኢምፕሊኬሽን ባይ ኢምፕሊኬሽን ደግሞ ምንድን ናቸው? ኮኔክቲቮች ናቸው ማለት ነው። ስለዚህ ኮኔክቲቭም ፕሮፖዚሽንም ከዛ ከሁለት እና ከዛም በላይ ሲሆኑ ምን እንላቸዋለን? ኮምፓውንድ ፕሮፖዚሽን ወይም ኮምፕሌክስ ፕሮፖዚሽን እንላለን ብለናል። አሁን ፒ ኦር ኪው ኢምፕላይስ አር ባይ ኢምፕሊኬሽን ኔጌሽን ኦፍ ኤስ ይሄንን የዚህ ትሩዝ ቫልዩ ምንድን ነው? አሁን ለምሳሌ ባለፈው ስናወራ ኦር ላይ ትሩ የሚሆነው መች ነው? ፖልስ የሚሆነው መች ነው? ኦር ላይ ደግሞ ፖልስ የሚሆን የሚችለው ፖልስ ኦር ፖልስ ሲሆን ብቻ ምንድን ነው? ፖልስ ነው። ከዛ ውጭ ምንድን ነው? ትሩ ነው ብለናል። ኢምፕሊኬሽን ላይ እዚህ ጋር ትሩ ሆኖ እዚህ ጋር ፎልስ ከሆነ ምንድን ነው? ትሩዝ ቫልያችን ፖልስ ነው። ከዛ ውጭ ምንድን ነው? ትሩ ብለናል። በኢምፕሊኬሽን ጊዜ ተመሳሳይ ሲሆኑ ትሩ ናቸው፣ ተቃራኒ ሲሆኑ ምንድን ነው? ፖልስ ነው ብለናል። እሺ ይሄንን መሰረት ያደረገ ጥያቄ ስለሆነ እስቲ ጥያቄውን የዚህን ትሩዝ ቫልዩ እንዴት እንፈልጋለን? ለምሳሌ የነዚህ ትሩዝ ቫልዩ ሰጥተናል። የፒ የኪው የአር የኤስ ትሩዝ ቫልዩ ሰጥተናል። ለምሳሌ ትሩዝ ቫልዩ ኦፍ ፒ ኪው አር ኤንድ ኤስ የፒቲ የኤፕ የፒ ቲ የኪው ደግሞ ኤፕ ወይም ፖልስ የአር ደግሞ ፖልስ የኤስ ደግሞ ትሩ ሪስፔክቲቭሊ ስለተሰጠን እንዲህ እናያቸዋለን ማለት ነው። የነዚህ ትሩዝ ቫልዩ ተሰጥቶናል። ስለዚህ የዚህ ስቴትመንት ወይም የዚህ ሲኮንስ ትሩዝ ቫልዩ ምንድን ነው የተባልነው? አሰ ጀነራል ነው የተጠየቀ ነው። ስለዚህ እነዚህ ሁለቱም የተገናኙት በምንድን ነው? በኢምፕሊኬሽን ጊዜ ትሩዝ ቫልዩ እንዴት ነው የምናውቀው? እዚህ ጋር
ትሩ ሆኖ እዚህ ጋር ፖልስ ከሆነ ፖልስ ነው። ከዛ ውጭ ምንድነው ትሩ ነው ብለናል። ሶ ትሩዝ ባላቸውን እንክተት። እሺ አሁን ትሩዝ ባላቸውን እንክተት። ፒ ምን ተብለናል? ፒ ምንድነው? ቴሩ። ኪው ደግሞ ፖልስ ተብለናል። ሶ ፒ ቴሩ ኦር ፖልስ ትሩ ኦር ፖልስ ኢምፕላይስ አር ምን ተብለናል? አራችን ደግሞ አር ሶስተኛ ላይ ያለችው ፖልስ ደግሞ እስ ምንድነው? ቴሩ። ሶ አር ፖልስ ባይ ኢምፕሊኬሽን ኤስ ደግሞ ምንድነው? ቴሩ ተብሏል። ሶ እዚህ ጋር ነገር የሆነ ነገር አለ። ኤስ ለምሳሌ ቴሩ ተብሏል። ቴሩ ኤስ ቴሩ ከሆነ ኔጌሽን ኦፍ ኤስ ምንድነው የሚሆነው? ፖልስ ይሆናል። ፖልስ ይሆናል። ስለዚህ እዚህ ጋር ጥንቃቄ በማድረግ ነው መስራት ያለባችሁ። ያውን ኤግዛምፕል ስለሆነ ነው እንጂ ፈተና ላይ በጣም ረዘም ያለ በጣም ረጅም ይመጣል። ይሄንን ሶልቭ ለማድረግ ትንሽ ይከብዳችኋል። ስለዚህ ብትለማመዱ በሚል እንትን እንላችኋለን። ሶ አሁን ለምሳሌ የዚህ ትሩዝ ባሉ ምንድነው? ትሩ ኦር ፖልስ። ለምሳሌ በኦር ጊዜ ፖልስ የሚሆነው መች ነው? ፖልስ እዚህ ጋር ፖልስ እና እዚህ ጋር ፖልስ ሲሆን ብቻ ትሩዝ ባሉ ምንድነው? ፖልስ ነው። ከዛ ውጭ ምንድነው? ትሩ ነው ብሏል። ስለዚህ ምንድነው ይሄ የዚህ ትሩዝ ባሉ ምን ይመጣል? ቴሩ ይመጣል። ትሩ ኤምፕላይስ የዚህ ትሩዝ ባሉ ምንድነው? በኢምፕሊኬሽን ጊዜ ተመሳሳይ ሲሆን ምንድነው? ቴሩ ነው ብለናል። ስለዚህ እዚህ ጋር ፖልስ ነው፣ እዚህ ጋር ፖልስ። ስለዚህ ምንድነው? ትሩዝ ባሉ ቴሩ። ስለዚህ መጨረሻ ላይ መጣን ማለት ነው። መጨረሻ ላይ ምንድነው? በኢምፕሊኬሽን እናስቀምጣለን። ኢምፕሊኬሽን ጊዜ ትሩዝ ባሉ እንዴት ነው የምናውቀው? እዚህ ጋር ቴሩ ሆኖ እዚህ ጋር ፖልስ ቢሆን ፖልስ ነው። ከዛ ውጭ ምን ብለናል? ትሩ ብለናል። ስለዚህ መልሳችን ምንድነው? ቴሩ ይሆናል ነው። ትሩዝ ባላችን ቴሩ ይሆናል። ስለዚህ ዘን ዘ ትሩዝ ቫሉ ኦፍ ዚስ ሰንተንስ ወይም ዚስ ትሩዝ ቫሉ ዘ ትሩዝ ቫሉ ኦፍ ዚስ ኢዝ ቴሩ ይሆናል ማለት ነው። ቴሩ ይሆናል። ስለዚህ እንደ አይነት ኤክሰርሳይዝ በጣም ተለማመድ። በደም በቃ በጣም ቢበዛ ፈተናችሁ ላይ አለ። ቢያንስ 2-3 ሚድ ኤግዛማችሁ ላይ አይጠፋም። ስለዚህ ተለማመዱ እንላለን። ሶ ዶንት ኮንፊውዝ። አሁን ለምሳሌ ኮንቨርስ ኮንትራፖዚቲቭ ኦፍ ኮንዲሽናል ፕሪፖዚሽን ሂር ኢዝ ዘ ዲፍረንስ። አሁን ለምሳሌ ግራ እንዳትጋቡ። ኮንትራፖዚቲቭ እና ኮንቨርስ እንዳምታታባችሁ። እንዴት ነው? በኤግዛምፕል ላሳያችሁ። ለምሳሌ እንደሚባል ኤግዛምፕል አለን። ኢፍ ኢት ኢዝ ሞርኒንግ ዜን ዘ ሳን ኢዝ ኢን ዘ ኢስት። ፕሪፖዚሽን ማለት ስቴትመንታችን ምንድነው? ወይም ኮንዲሽናል ስቴትመንታችን ኢፍ ኢት ኢዝ ሞርኒንግ ዜን ዘ ሳን ኢዝ ኢን ዘ ኢስት። የዚህ ኮንቨርስ ማለት ኢፕ ክሎዝ ላይ ያለውን ሴንተንስ ኢፕን አስቀምጠን ማለት ነው። ኢፕ ክሎዝ ላይ ያለውን ሴንተንስ ወደ ሜይን ክሎዝ ላይ ያለውን ሴንተንስ ደግሞ ወደ ኢፕ ክሎዝ እናመጣለን። which is ኮንቨርስ ይባላል። ኮንቨርስ ማለት ቦታ ማቀያየር። ኢፕ ክሎዝ ላይ ያለውን ሴንተንስ ነው የምንወስደው፣ ኢፕን ሳይሆን ሴንተንሱን ወስደን ወደ ሜይን ክሎዝ ሴንተንስ ቦታ እንወስደዋለን። ሜይን ክሎዝ ሴንተንስ ቦታ ይሄን ካስገባን በኋላ እዚህ ጋር ያለውን ሴንተንስ ደግሞ እዚህ እናመጣለን። ይሄ ምንድነው የሚባለው? ኮንቨርስ ይባላል። ስለዚህ ኮንቨርስ ምንድነው? አሁን የዚህ ኮንቨርስ ኢፍ ዘ ሳን ኢዝ ኢን ዘ ኢስት ዘን ኢት ኢዝ ሞርኒንግ። አይታችኋላ? ኢፍ እንዳለ ወረደች። እዚህ ጋር ሜይን ክሎዝ ላይ የነበረውን ሴንተንስ እዚህ ጋር መጣ። ኢፕ ክሎዝ ላይ የነበረውን ሴንተንስ እዚህ ጋር መጣ። ስለዚህ ኮንቨርስ ማለት ምንድነው? የኦሪጂናሉ ሴንተንስ ምንድነው? ሜይን ክሎዝ ላይ የነበረውን ሴንተንስ ወደ ኢፕ ክሎዝ ላይ የነበረውን ሴንተንስ ወደ ሜይን ክሎዝ ማምጣት ማለት ነው። እሺ ኮንትራፖዚቲቭ ማለት የዚህ ኔጌሽን ማለት ነው። የዚህ ተቃራኒ ነው። ይሄ ሴንተንሱ እንዳለ ሆኖ በኖት እንጨምርበታለን። የዚህ ኔጌት እናደርጋለን ማለት ነው። ሶ ኮንትራፖዚቲቭ የኮንቨርስ ኔጌሽን ነው ማለት ነው። ለምሳሌ ኮንቨርስ ላይ ብለን ኢፍ ዘ ሳን ኢዝ ኢን ዘ ኢስት ዜን ኢት ኢዝ ሞርኒንግ ብለናል። ሶ ኮንትራፖዚቲቭ ለምንድን ነው? ኢፍ ዘ ሳን ኢዝ ኖት ኢን ዘ ኢስት ዜን ኢት ኢዝ ኖት ሞርኒንግ። በቃ ተመሳሳይ የሆነ ምልክት እንዳላቸው ነው መስሎ፣ ግን ኮንቨርስ ኮንትራፖዚቲቭ የኮንቨርስ ተቃራኒ ነው ማለት ነው። ሶ መጨረሻ ላይ ኢንቨርስ ይባላል። ኢንቨርስ ደግሞ ኮንትራፖዚቲቭን ምንም ሳናደርግ ምንድነው? ኢፕ ክሎዝ ላይ የነበረውን ወደ ሜይን ክሎዝ እንወስዳለን። ሜይን ክሎዝ ላይ የነበረውን ወደ ኢፕ ክሎዝ እንወስዳለን። ኢፍ ኢት ኢዝ ሞርኒንግ ኢፍ ኢት ኢዝ ኖት ሞርኒንግ ዘን
the sun is not in the east። ስለዚህ ኮንቨርስ እና ኮንትራፖዚቲቭ በዚህ ሁኔታ ትለያላችሁ። እዚህ ጋም ሚድ ኤግዛም ላይ አንድ ጥያቄ አይቀርም፣ ቢያንስ አንድ ጥያቄ አይቀርም ብዬ ገምታለሁ። በእኛ ጊዜም በቃ ከዚህ በፊትም የዩኒቨርሲቲ ሚድ ኤግዛም ስሰራ አለ እንትን ሚድ ኤግዛማቸው ላይ አለ። ስለዚህ ኮንቨርስ ማለት ኦሪጂናል ስቴትመንቱን ኢፕ ክሎዝን ወደ ሜን ክሎዝ እንወስዳለን፣ ሜን ክሎዝን ወደ ኢፕ ክሎዝ እንወስዳለን። ምኑ ሴንተንሱን። ኮንትራፖዚቲቭ ላይ ደግሞ የኮንቨርስ ተቃራኒ እናደርጋለን። ኮንቨርስ ማለት ኢፕ ክሎዝ የኦሪጂናል ፈንክሽን ሜን ክሎዝ ላይ ነበረው ወደ ኢፕ ክሎዝ ላይ ነበረው ወደ ሜን ክሎዝ ካደረገን በኋላ የዚህ ደግሞ ኔጌሽኑ ምንድነው? ኮንትራፖዚቲቭ። ይሄን ደግሞ በኖት እያስገባን እንሄዳለን። እዚህ ጋር ስንመጣ ደግሞ ኢንቨርስ ላይ ስንመጣ ኢንቨርስ ደግሞ የኮንትራፖዚቲቭ ተቃራኒ ነው። ኢፕ ክሎዝ ላይ ነበረው ወደ ሜን ክሎዝ ላይ ነበረው ወደ ኢፕ ክሎዝ እንወስዳለን ማለት ነው። ስለዚህ እነዚህ ዶንት ኮንፊውዝ ብሎ ነው የሚያስቀምጠው። ዶንት ኮንፊውዝ ኮንቨርስ እና ኮንትራፖዚቲቭ በኮምፓውንድ በኮንዲሽናል ስቴትመንት ወይም በኮንዲሽናል ፕሪፖዚሽን ላይ እንዳያረጋችሁ ብሎ ነው መጽሐፋችሁ የሚያስቀምጠው ማለት ነው። እሺ አሁን ታውቶሎጂ ኤንድ ኮንትራዲክሽን ምንድን ነው? ታውቶሎጂ ኤንድ ኮንትራዲክሽን ምንድን ነው? እሺ ዲፋይን እናድርግ። ኮምፓውንድ ፕሪፖዚሽን ኢዝ ኤ ታውቶሎጂ ኢፍ ኢት ኢዝ ኤልዌይስ ትሩ ሪጋርድሌስ ኦፍ ዘ ትሩዝ ቫልዩ ኦፍ ኢትስ ኮምፓውንድ ፕሪፖዚሽን ኢፍ ኦን ዘ ሃንድ ኮምፓውንድ ፕሪፖዚሽን ኢዝ ኤልዌይስ ሪጋርድሌስ ኦፍ ኮምፓውንድ ፕሪፖዚሽን ዊ ሴይ ሳች ፕሪፖዚሽን ኢዝ ኮንትራዲክሽን። ለምሳሌ አሁን እዚህ ጋር በኤግዛምፕል ላሳያችሁ። በኤግዛምፕል ለምሳሌ ኮንትራፖዚቲቭ ማለት ትሩዝ ቫልዩ ምን ሲሆን፣ ታውቶሎጂ ማለት ትሩዝ ቫልዩ ቴሩ ሲሆን ምንድነው ታውቶሎጂ እንላለን። ኮንትራዲክሽን ማለት ትሩዝ ቫልዩ ምን ሲሆን፣ ፎልስ ሲሆን፣ ትሩዝ ቫልዩ ፎልስ ሲሆን ምንድነው የምንለው? ኮንትራዲክሽን። ይሄ ሙሉ ትሩ ሲሆን፣ ይሄ ሙሉ ፎልስ ሲሆን እንላቸዋለን። ሶ ታውቶሎጂ ትሩን ያክላል፣ ትሩን ይወክላል። ኮንትራዲክሽን ደግሞ ፎልስን ይወክላል ማለት ነው። ሶ እዚህ ጋር ኖት ብሎ ፕሪፖዚሽን ዛት ኢዝ ኔይዘር ኤ ታውቶሎጂ ኖር ኮንትራዲክሽን ኢዝ ኮልድ ኮንቲጀንሲ ይባላል። ኮንቲጀንሲ አንድ ፕሪፖዚሽን ታውቶሎጂ ካልሆነ ኮንትራዲክሽን ካልሆነ ምን ሊሆን ይችላል? ኮንቲጀንሲ ይባላል ነው። ኮንቲጀንሲ ሊሆን ይችላል ነው። ሶ አሁን ለምሳሌ ኤግዛምፕል እኔ ፒ የሚባል ፕሮፖዚሽን አለን። ለምሳሌ ትሩዝ ቫልዩ ትሩ ፎልስ ነው። ኔጌሽን ኦፍ ፒ ትሩዝ ቫልዩ የዚህ ኔጌሽን ምንድነው የሚሆነው? ፎልስ ትሩ። የዚህ ኔጌሽን ማለት ፎልስ ከነበረ ትሩ እናደርጋለን፣ ትሩ ከነበረ ፎልስ እናደርጋለን። ሶ ፒ ኦር ኔጌሽን ኦፍ ፒ የነዚህ ኔጌሽን የዚህ እና የዚህ ኦርን ስንፈልግ በኦር ጊዜ ምን ብለናል? ፎልስ እና ፎልስ ብቻ ፎልስ ነው። ዊዛውት ሙሉ ምንድናቸው? ቴሩ ነው ብለናል። ሶ ትሩ ኦር ፎልስ ትሩ፣ ፎልስ ኦር ትሩ እና በኤንድ ጊዜ ደግሞ የነዚህ ኤንድ ጊዜ ትሩ የሚሆነው መች ነው? ትሩ ኤንድ ትሩ ሲሆን፣ ሶ ትሩ ኤንድ ፎልስ ምንድነው የሚሆነው? ፎልስ። እንደገና ፎልስ ኤንድ ትሩ ምንድነው የሚሆነው? ፎልስ። ሶ የነዚህ ትሩዝ ቫልዩ ይሄንን የነዚህ ትሩዝ ቫልዩ በምናይበት ሰዓት ጊዜ ፒ ኦር ኔጌሽን ኦፍ ፒ ምንድነው? ታውቶሎጂ ነው። አይታችኋል እዚህ ጋር ትሩ ነው። ፒ ኦር ኔጌሽን ኦፍ ፒ ምንድነው? ታውቶሎጂ። ፒ ኤንድ ኔጌሽን ኦፍ ፒ ምንድነው? ኮንትራዲክሽን። ኦብዘርቭ ዛት ፒ ኦር ኔጌሽን ኦፍ ፒ ኢዝ ታውቶሎጂ ዋይል ፒ ኤንድ ኔጌሽን ኦፍ ፒ ኢዝ ኮንትራዲክሽን ብሎ ያስቀምጣል ማለት ነው። ሶ ታውቶሎጂ ምንድነው? ኮንትራዲክሽን ምንድነው? ታውቶሎጂ ማለት ትሩዝ ቫልዩ ትሩ የሚሆንበት ሴናሪዮ ላይ ሁሉንም ትሩዝ ቫልዩ እዚህ ጋር አሁን እንደምታዩት ሁሉም ትሩዝ ቫልዩ ትሩ የሚሆንበት ሴናሪዮ ላይ ምንድነው? ታውቶሎጂ ነው የምንላቸው። በዚህ ሴናሪዮ ግን ምንድነው? ኮንትራዲክሽን ነው የምንላቸው። ሶ ቀላል ናቸው። በፈተና ላይ በብዛት ቻፕተር 1 ሚድ ኤግዛማችሁ በጣም ቻፕተር 1 እና ቻፕተር 2 ስለሆነ ሚድ ኤግዛማችሁ ላይ አይጠፍም። በቃ የዛሬው ትምህርት በጣም በቃ ሚድ ኤግዛም ላይ ወጣ ባል ቢያንስ 3 ወይም 4 ጥያቄ በደንብ ከተረዳችሁ 4 ጥያቄ ወይም 3 ጥያቄ ከዚህ አታጡም ማለት ነው። ሶ ታውቶሎጂ እንደ ኮንትራዲክሽን አየን። እንደገና ኮምፕሌክስ ኦር ኮምፓውንድ ፕሪፖዚሽን አየን። ሶ ዛሬ ትምህርታችን ይመስላል። ቀጣይ ደግሞ የምናየው ወይም ቻፕተር 1 ፓርት 3 ኦፕን ፕሪፖዚሽን እንደ ኳንቲፋየር እና አርጊመንት እንደ ቫሊዲቲ የሚለውን ቀጣይ እናያለን።
እነዚህም በጣም ከባድ ናቸው። ለምሳሌ ቻፕተር ዋን ትንሽ ከበድ የሚሉት እነሱ ናቸው። ኦፕን ፕሮፖዚሽን እና ኳንቲፋየሮች ናቸው። እነዚህን ደግሞ ቀለል ባለ መልክ ለማየት እንሞክራለን። ሶ ትምህርታችንን በዚሁ አጠናቀናል። ቻፕተር ቱ ማለት ቻፕተር ዋን እና ቻፕተር ቱ ሚድ ኤግዛማችሁ ነው። ለሚድ ኤግዛማችሁ ዝግጁ እንድትሆኑ እንላችኋለን። ቸር እንሰንብት።